አማራ በትክክል ተፈርዶበታል። ትክክል ከሰማይ እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ጠቅላዩ የኢትዮጵያን ሕዝብ ይቅርታ ጠየቁ። ማንም ያልጠበቀው ክስተት። እየገደሉን ነው ድረሱልን የአባቶቻችን ጥሪ። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የደምቷን የጫናችሁን ታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። እንግዲህ እነሱ ጨክነው ይገሉናል፣ እኛ ጨክነን እየረሳን እንገኛለን። አዲስ ፎቶ እንጂ አዲስ ነገር እንደሌለም በዚህ ሰዓት እየተመለከትን እንገኛለን። ከምዕራብ ሐረርጌ የሰማነው ነገር ያሳዝናል። በታላቁ ገዳም አሰቦት ገዳም እንግዲህ አባታችን መናኛን አባት ለሀገራችን ለኢትዮጵያ የሚጸልዩ ዋሻ ዘግተው የተቀመጡ አባቶቻችን እንግዲህ በዛሬው ዕለት እንግዲህ እንደተገደሉ ያለው መረጃ እያመለከተን ይገኛል ማለት ነው። በእውነቱ ይሄ ምን ማለት ነው? ከዚህ በፊት ከአንድ ወር በፊት ስንጮህበት የነበረ አጀንዳ ነበር። ታላቁ አሰቦት ገዳም አደጋ ውስጥ ነው። አባቶቻችን የተለያየ ጥሪ እያቀረቡ ነው የሚገኙ። የተለያየ ሕግ ከለላ ይደረግላቸው እያልን እየጮህን ነበር። ያም እንግዲህ ጆሮ ዳባ ተብሎ ተትቶ እንግዲህ ዛሬ አባቶቻችን ለጥቃት መጋለጣቸውን በዚህ ሰዓት እየተመለከትን እንገኛለን። ከእግዚአብሔር በታች ማንም የሚጠብቀን ኃይልም እንደሌለ ተረድተናል፣ ተገንዘበናል። ወቅታዊና አዳዲስ መረጃዎች ብዙ አሉ። መጀመሪያ እስቲ ይሄንን ቪዲዮ ተመልክተን እንመለስ። ዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂን በማለት ብዙዎቹ ናቸው። በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው። ቀዳሽም ሆኖ ቢገባ በቦታው ነው። አወዳሽም ሆኖ ቢገባ በቦታው ነው። በአቅሙ ከበሮ ሚምታ፣ ከበሮ ይሸከም፣ ጸናጽል ያቀብል፣ ድምጽ ማጉያ የሚያዝ በቦታው ሲገባ በቦታው ነው። እሱን አይደለም የምለው እኔ። ምንም ቦታ የሌላቸው በአንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። አንድ ሊቅ መመደብ ተስኖናል። የሁሉንም የኛ አድርጌ ነው የምናገር፣ ራስን ነፃ ማድረግ ስለማይቻል በአንድ ስራ በአንድ መዝጋቢ በአንድ ደረሰኝ ቆራጭ 6 7 8 ቢጎል የማያወድሱ ቅዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ለዚህ ነው ቤተ ክርስቲያን ምድል ፈንታዋ ሁል ጊዜ የመከራ የሆነው። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል። ቁስል ነው። እንደ ባህር ዳር ሀገረ ስብከት ይህን ቁስል ለመፈወስ ሁላችሁም የምታውቁት ነው። ያላደረገው ጥረት የለም። ቢቸግረው የሰንበት ተማሪ መምህራን እንዲህ እያለ ብዙ ለመቅረፍ ሞክሯል። ግን በብዙ የሚቆጠሩ ሊቃውንት ያሉበት ካሏት የኢትዮጵያ ቤተክርስቲያን አህጉረ ስብከቶች አንዱ በመሆኑ ጠብታ ማለት ይቻላል። ምንም ማድረግ አልቻለም። ስለዚህ ረሃባችሁ፣ ችግራችሁ የባሰ ሊሆን ይችላል። ዛሬ ተመርቃችሁ ብንታደል ኑሮ ዛሬውኑ ገሌን እዚህ ብለን መድበን የሥራ ቦታችሁን ሁሉ ሰተን ሂዱና አስተምሩ ማለት ነበረብን። ግን አልታደልንም። ያንን አንላችሁም። ቪዲዮውን እንደተመለከታችሁ ነው። የብፁዕ አባታችን ረድኤታቸው፣ በረከታቸው፣ ቡራኪያቸው ይድረሰን ነው ማለት የምችለው። እንደነዚህ ለሃይማኖታቸው የቆሙ አባቶች እንዳሉ ሁላ
ፖለቲካን የተለያዩ ዘሩን እንግዲህ የያዙ ደግሞ ብዙ አባት እንዳሉ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ለማለት የምፈልገው። ካለ ስራቸው እየገቡ እንግዲህ እቺን አማኔት ቅድስት ቤተክርስቲያንን ለማፍረስ ብዙ ጥረቶች እየተደረጉ እንደሆነ ከውስጥም ከውጭ የሚችን አማኔት የሆነችን ቅድስት ቤተክርስቲያን እያስጨነቁ እንደሆነ እየተመለከትን እንገኛለን። እስቲ በምዕራብ ሐረርጌ ምን ተፈጠረ? እንደዚሁም በተለያዩ አማራ ክልሎች እንግዲህ የተለያዩ ሰዎች ንጹሃን ዜጎቻችን እንግዲህ እየረገፉ እንደሆነ ያለው መረጃ እያመለከተን ይገኛል ማለት ነው። እነሱ ቪዲዮ ተመልክተን እንምጣ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። የኢትዮጵያ ሕዝብ ይቅርታ እንዲያደርግልን ጠይቄያለሁ። የኢትዮጵያ ሕዝብም በዚህ አይታማም። ስለ እውነት እኮ ትቷል፣ ቀርቷል እኮ ነገሩ። ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም እንጂ በድለናል፣ ይቅርታ አድርጉልን፣ አሁን ወደ ልማት እንሂድ በሚለው ተስማምተን ነበር። ሕዝቡ ጋር ችግሩ፣ እናንተ ጋር ችግሩ ራሱ በዳዩ ነው። እኔ የቲፒኤልኤፍ ቁልፍ አመራሮች፣ ስራ አስፈጻሚዎች፣ ሽማግሌዎች፣ ማዕከላዊ ኮሚቴ አነጋግሬያለሁ። ተደጋጋሚ ለምኛቸዋለሁ እባካችሁም ብዬ በዛ መልሳካ ሲለኝ አዲስ አበባ ውስጥ 30 40 50 የሚሆኑ ዋና ሀብታሞች ታዋቂዎች በሚስጥር ጠርቼ ሽምግልና ልኬያለሁ። ባካችሁ ለምኗቸው፣ እነዚህ ሰዎች ጥፋት ነው፣ ኢትዮጵያ ማሸነፍ አይቻልም። ፎርዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ዓለምን ንቀው ለሀገር ሲጸልዩ የነበሩት አባት በግፍ መገደላቸው የምዕራብ ሐረርጌ ሀገረ ስብከት ሚዲያ አስታውቋል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ባህታዊ አባ መብራቱ ጥር 30 ቀን 2018 ዓ.ም በመኖሪያቸው ውስጥ በግፍ ተገለው መገኘታቸው ተገልጿል። በዓለማዊ ኑሮ ተለይተው ገዳም ገብተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት የነበሩ ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው ተገልጿል። በርዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናን የገዳሙን ማህበረሰብ በታላቅ ሐዘን ላይ ቅድስት ቤተክርስቲያን ሲከፋን መሸሸጊያችን ናት፣ ስንደሰት ማመስገኛችን፣ ስናዝን እንባ ማበሻችን፣ ሲደክመን ማረፊያችን፣ ሰላም ስናጣ መጽናኛችን፣ ኃጢአት ሲያቆሽሸን ከፈጣሪ መታረቂያችን፣ ብቸኛ ሀብታችን፣ ብቸኛ ረስታችን፣ ሰላማዊት መቅደሳችን። እኛ የአባቶቻችን ልጆች ነን። የአባቶቻችንን ትእዛዝ ደግሞ ዝቅ ብለን እናከብራለን። ጥቁር ለብሰን በጾም በጸሎት እግዚአብሔርን ምህረት እንማጸናለን። አባታችን ሆይ ኢትዮጵያንና ሕዝቦቿን በምህረት ጎብኛቸው። አባታችን ግን ይሄ አይገባቸውም ነበር። አዎ ዓለምን ንቀው በጸሎት ለተወሰኑት አባት ይሄ አይገባቸውም ነበር። አሰቦት ገዳም በሐዘን ተውጧል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብህትውና ተወስነው የኖሩት ባህታዊ አባ መብራቱ ጥር 30 ቀን በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል። ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸውን ከስፍራው የደረሰ መረጃ ያመለክታል። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናንና የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። የአባታችንን ነፍስ ከቅዱሳን ጋር ያሳርፍልን። ለቤተ ክርስቲያንና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። በወሎ የታወጀውን ዘመቻ ይመለከታል። በሸዋ በወሎ ኔትወርክ ተዘግቶ ንጹሃን በዘፈቀደ እየተጨፈጨፉ ይገኛሉ። ምናልባት ኔትወርክ በሚለቀቅበት ሰዓት፣ ኮኔክሽን በሚለቀቅበት ሰዓት በጣም ብዙ ነገር ለመስማት ጆሮአችሁን አዘጋጁት። ንጹሃን ላይ እልቂት እየተፈጸመ ስለሆነ ቤት ለቤት እየረሸኑ ስለሆነ በጣም ብዙ ነገር መውጣቱ አይቀርም። ምንም እንኳን ፋኖችን ማግኘት ባይቻልም ለምሳሌ በሸዋ ቀጠና 2 ክፍለ ጦር የሪፐብሊክ ጋርድ ተሰማርቷል። 2 ክፍለ ጦር 6 ክፍለ ጦር ኮማንዶና አየር ወለድ እንዲገባ ተደርጓል። 1 ክፍለ ጦር የባህር ኃይል ኮማንዶ እንዲገባ ተደርጓል። ሸዋ ላይ 2 ክፍለ ጦር የ6ኛ እዝ አካል የሆኑ እግረኛ ሰራዊቶች እንዲገቡ ተደርገዋል። ናዝሬት ይገኝ የነበረውን የደቡብ እዝ 1 ኮር ከ3ኛ መካናይዝ ጋር በማቀናጀት በከሚሴ በኩል ወደ ሸዋ ቆላማ አካባቢዎች ዘቆ እንዲገባ
ተደርጓል። የኦሮሞ ብሔረሰብ ዞን ጽንፈኞችን ሚሊሾችን ሸዋ ላይ አስገብቷቸዋል። አብይ አህመድ አድማ መታኝና ሚሊሻም አብሮ እንዲገባ ተደርጓል። ከምንም በላይ የሚገርመው የኦሮሞ ብሔረሰብ ጽንፈኞችን እዛ አካባቢ ሸኔ የሚባል የሚታወቀውን ህዋስ ሁሉ አስገብቶታል። አማራን የምትጨፈጭፍበት ጊዜ አሁን ነው፣ ሂሳብ የምታወራረድበት ጊዜ አሁን ነው በማለት እናስገባው ለጠለስ ሚዲያ የደረሰው መረጃ ያመለክታል። ዛሬ ብንናገር የሚያዳምጠን የለም። ንጹሃን እየተጨፈጨፉ ነው። በወግዲ ከ100 በላይ ንጹሃን ረግፏል። ከ100 በላይ ብዙዎች ለምሳሌ ወሎ ላይ ያሉ ይሄ በአያቴ በቅድመ አያቴ ኦሮሞ ነኝ እያለ የሚናገሩ ብዙ ደረሳዎች አሉ። ተዋህዶ ያሉ ፋኖን ሲፈርጁ የነበረ ቢሆንም ትናንትና ወግድ ላይ ግን አብዛኛውን የተገደሉት ሙስሊሞች ናቸው። ይሄ አገዛዝ የሙስሊሙ ጠበቃ አድርገው በማቅረብ ፋኖ ተዋህዶ የኦርቶዶክስ በማድረግ በሃይማኖት ሊያጠፋ እየመጣ ነው እያሉ ሲቀሰቅሱ የነበረ ቢሆንም የወሎ አማራ ግን የዚህን አገዛዝ ምንነት በግልጽ አይቷል። ወግድ ላይ ሴቶች ሳይቀሩ ህፃናት ሳይቀሩ አብዛኞቹ የተጨፈጨፉት ሙስሊሞች ናቸው። የተጎጂዎች ቁጥርም ከ100 በላይ መድረሱን የደረሰ መረጃ ያመለክታል። በተመሳሳይ መልኩ በሸዋም ከባድ የሆነ ጭፍጨፋ በንጹሃን ላይ መፈጸሙን ሰምተናል። በሸዋ ኤፍራታና ግድም ወረዳ አርሶ አምባ ዘንቦ በተባሉ አካባቢዎች ዘግናኝ ጭፍጨፋ ተፈጽሟል። በኦሮሞ ታጣቂዎችና በመከላከያ ሰራዊት የጋራ ቅንጅት በተፈጸመ ጥቃት ከ13 በላይ የአማራ አርሶ አደሮች ተገለዋል ይላል። አንድ አካባቢ ላይ ብቻ ከ13 በላይ የአማራ ገበሬዎች መገደላቸው ተሰምቷል። ምንም እንኳን ይሄ ዘመቻ የታወጀው በዋናነት የፋኖ ዋና አመራሮችን ለመምታት ታቅዶ የነበረ ቢሆንም ይሁንና ግን በዘመቻው እየተጎዱ ያሉት ንጹሃኖች ናቸው። አገዛዙ አቅዶ የነበረው ፋኖ ዋና አመራሮች ማጥፋት፣ መካከለኛ አመራሮችን መምታት ብሎ አቅዶ የሆነ ቢሆንም ፋኖ ላይ የደረሰ ጉዳት የለም። ምክንያቱም ፋኖች አካባቢውን አቀማመጥ የሚያውቁ በመሆናቸው የተነሳ በአንድ በኩል ሲወጣ በአንድ በኩል ሹልክ ብለው እየወጡ ከዛ ውጭ ደግሞ የደፈጣ ጥቃት እየጣሉ በርካታ ጉዳት እንዳደረሱበት የሚታወቅ ነው። ስለዚህ እስካሁን ድረስ በፋኖ ላይ የደረሰ ጉዳት አለ ማለት አይቻልም። አገዛዙም ያንን ዓላማ ያሳካል ብዬ አላምንም። ንጹሃን ላይ ግን እንደፈለገ ጭፍጨፋ የሚፈጽምበትን እድል አግኝቷል። ኔትወርክ ዘግቶ ኮኔክሽን የሚባል ነገር እንዳይኖር አድርጎ አሁን በደቡብ ወሎና በሸዋ ኮኔክሽን ተዘግቷል። በጎጃም በተወሰኑ አካባቢዎች ኮኔክሽን ተዘግቷል። እነ ቄስ ሻረውን እየገደለ ይገኛል። ቄስ ሻረው የምታዩቸው ናቸው በፎቶ። እኔ አባት ልጃቸው በፖሊስ የተወሰደባቸው ናቸው እና ታሰረ ልጃቸውን ሊጠይቁ ሲሄዱ በጩቤ ሲወጉት ይመለከታሉ። በጩቤ ልጃቸውን ሲወጉት ይመለከታሉ። ልጄን ለምንድነው እንደዚህ የምታደርጉት ብለው አባት ሲቆጡ ጭንቅላታቸውን ቀጥቅጠው ጣሏቸው። ግን ጭንቅላታቸው የተመቱት ቄስ ከወደቁበት መነሳት አልቻሉም። በዛው ህይወታቸው እንዳለፈ ተሰምቷል። በተለያዩ አካባቢዎችም እንደዚህ አይነት ግፎች እየተፈጸሙ ይገኛሉ። አገዛዙም በርካታ ጉዳት አስተናግዷል። ፖሊሶች የህይወት ዋጋ ከፍለዋል። በቋሪት ወረዳ የብልጽግና ሚሊሻን በበላይነት የሚያስተባብረው መቶ አለቃ አይቸው ሙሉ ዓለም እንደዚሁ መገደሉ ተሰምቷል። በቋሪት ወረዳ የብልጽግና ሚሊሻን በበላይነት የሚያስተባብረው መቶ አለቃ አይቸው ሙሉ ዓለም ተገሏል። በዚህም የተደናገጠው ሰራዊት ብር አዳማን ለቆ መውጣቱን የደረሰ መረጃ ያመለክታል። ይህ መልእክቴን ማስተላለፈው ለአማራዊ ብቻ ድምጽ እንድትሆኑ አማራዊ ያላችሁ በአራት ማቅጣጫ ያላችሁ አማራ ብቻ ሸዋ ላይ ያላችሁ ወንዘረጮች እናንተን አይመለከትም። እኔ ማስተላለፈው የአማራው መረሸን የአማራው መጨፍጨፍን ብቻ ሁላችሁም በአራቱ ማቅጣጫ ያላችሁ አማራ ለአማራው ህዝባችሁ አማራ ነው። ድምጽ ሁኑለት። በቀወት ወረዳ በሸዋሮቢት በራሳ ባጣዬ በከራ ለጎማ በፈረዶሃ በከራ ቆሪ በፋልማ በማጀቴ በእምሎ በበርግቢ ባላላ በዚህ ቀጠና ላይ ያሉት ወጣቶች አልቀዋል። ወጣቶች ተጨፍጭፈዋል። ወጣቶች በጥቆማ እየተኋላ እያስመቷቸው ነው። ተጨፍጭፈዋል። ግማሹ ጅብ እየበላው ነው የሚገኘው። ወይ እጅ ወይ እግር ነው። ስንቱ ጅብ በልቶታል። ህዝቡ በዛ ያለው ቀጠና በይፋት ያለው ቀጠና ይፋትና ጠሞጋ ቀጠና ዘር
የዘር ማጥፋት የዘር ፍጅት በዛ አካባቢ በጣም የተጨፈጨፈ ነው። እባካችሁ አማራው በምድር ላይ ያላችሁም በዚህ በሳይበር ትክክለኛ አማራ የሆናችሁ በዚህ ህዝብ ላይ እባካችሁ ሁላችሁም ድምጽ አሰሙልን። ስንት ወጣት ስንት ጀግና ረገፈ፣ አለቀ፣ ምንም የለም። ሄዱ ቀወት ላይ ሄዱ ካራለጎማ ሄዱ ፈረዶሃ ሄዱ በርግቢ ሄዱ አላላ ሄዱ ይምሎ ሄዱ ወደ ካራ ቀብሩ ሄዱ ፋለማ ሄዱ ማጀቴ ሄዱ አንጾኪያ ገምዛ እንደዚህ ሁሉ ጠቅላላ ሸዋሮቢት ራሳ እኔ ብዙ ነው። እኔ ስንቱን ስም ልጥራላችሁ። አማራ የሆናችሁ እባካችሁ ድምጽ ሁኑ። ህዝባችን አለቀ፣ ተጨፈጨፈ። በዚህ ህዝብ ላይ ጄኖሳይድ ተጥሏል። በዚህ በኢፍራትና ጠሞጋ ላይ ኢፍራታና ግድም በተባለው በጠሞጋ ላይ ይፋት በሚባለው ምድር ላይ እንዳለ ካልደገፈ እሱን እየተረሸነ ነው። ስንቱ እየተረሸነ ነው። እዛ ውስጥ ያሉት በጣም እየተናገሩ ነው። በጸለዩ ተገደሉ አይደለም እናኛኑ ዛሬም ማድራሻ የሌለው ገዳይ ነው። እንግዲህ ሁሌ እንደምትመለከቱት አባቶቻችን ገዳም ላይ የመነኮስ አባቶቻችን ይገደላሉ፣ ይታረዳሉ። በሰሜን በደቡብ በምስራቅ በምዕራብ ላይ እነዚህ ኦርቶዶክሲያን ባለማተቦች ይሰቃያሉ፣ ይገደላሉ። የተለያየ ጥይት ይርከፈከፍባቸዋል፣ አንገታቸውን ለሰይፍ አሳልፈው ይሰጣሉ። ነገር ግን ሁሌም ማድራሻ የሌለው ገዳይ ነው። ሁሌም አይታወቅም ይሄ ገዳይ። ቅድስት ቤተክርስቲያን አርብ ላይ ነች። እንግዲህ የተዋሕዶ ልጆችም እንደደከማቸው ያለው መረጃ ያመለክታል። በጣም ያሳዝናል። ለሀገር ለመሪ ለትውልዱ የሚጸልዩ መናኛን አባቶቻችን ዓለም በቃይም ብለው ትዳር፣ ሚስት፣ ፍቅረኛ፣ ገንዘብ ሸሽተው ንቀው በገዳም ጾማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን የተንተራሱ ዓለም በቃኝ ብለው በድንጋይ ዋሻ ዘግተው የተቀመጡ ከአምላካቸው ጋር የሚነጋገሩ አባትን እንግዲህ በጥይት ደብድቦ መግደል ምን ማለት ነው? ቅድምም ብያለሁ። ከእግዚአብሔር በታች የሚጠብቀን ምንም ኃይል እንደሌለ በይሳት ተረድተናል፣ ተገንዝበናል። በጣም አዝነናል። ኦርቶዶክሲያን ባለማተቦች አሁንም አባቶቻችን ሰቆቃዎች ችግር ውስጥ ናቸው። የድረሱልኝ ጥሪ እያሰሙ ይገኛሉ። ነገር ግን እስካሁን የደረሰላቸው አንድም አካል እንደሌለ በይሳት መረጃ ያመለክታል። በተለያዩ አማራ ክልሎችም እንደተመለከታችሁ ነው። የተለያዩ ሞቶች አሉ። ህፃናት እየሞቱ ነው። እናቶች እየሞቱ ነው። አዛውንቶች እየሞቱ ነው። እግዚአብሔር አምላክ ደጉን ጊዜ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችንም ያምጣልን ነው ማለት የሚቻለው። ማምላክ ወላዲተ አምላክ ሀገራችን ኢትዮጵያን ሰላም ታርግልን። መልአኩ ቅዱስ ገብርኤል መልአኩ ቅዱስ ሚካኤል ሀገራችን ኢትዮጵያ ማሏን ገነት አድርጎ ዳሯን እሳት ያደርግልን። እግዚአብሔር አምላክ ሁላችሁም ይጠብቃችሁ። ሰብስክራይብ እያደረጋችሁ የደምታን የጫናችሁ አበረታቱን። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።